ሰላም ጤና ይስጥልኝ ወደ ጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና ህወሓት በረሃብ የተጠቁ የትግራይ ተፈናቃዮች ህይወት ለመታደግ ያቀረበውን ጥሪ ፌደራል መንግስት ችላ ብለዋል ሲል ከሰሰ። ኢትዮ ቴሌኮም የታሪፍ ጭማሪ አደረገ። እስራኤል ለሶማሊላንድ የሰጠችው እውቅና ለዓለምና ለቀጠናው ደህንነትና መረጋጋት ስጋት ወደ ቀኑን የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተናገሩ። የቦክሰኛው አንቶኒ ጆሹዋ ናይጄሪያ ውስጥ በደረሰ ከባድ የመኪና አደጋ ለጥቂት ተረፈ። ሁለት ሰዎች ህይወታቸው አልፏል። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። ህወሓት መንግስት ዜጎች በማህበራዊ መገናኛ ዘዴዎች በረሃብ የተጠቁ የትግራይ ተፈናቃዮች ህወሓት ለመታደግ ያቀረቡት ጥሪ ችላ በማለት ስትራቴጂካዊ በሆነ መንገድ የህዝብ እልቂትን ለማስቀጠል እየሰራ ይገኛል ሲል ከሰሰ። በትግራይ የተፈናቃዮች መጠለያዎች ረሃብ መከሰቱን መንግስት ክዷል ያለው ህወሓት መንግስት በቂ የምግብ አቅርቦት ለተፈናቃዮች እንደላከና ችግሩ አስተዳደራዊ ብቻ እንደሆነ በማስመሰል ዓለም አቀፉን ህብረተሰብ ለማታለል ሞክሯል በማለት ዛሬ ባሰራጨው ወቅታዊ መልእክቱ ወቅሰዋል። ህወሓት በዚህ መልእክቱም ጊዜያዊ አስተዳደሩም ሆነ ህወሓት ሰብአዊ እርዳታ እንደማይቆጣጠሩ በግልጽ ይታወቃል ብለዋል። ህወሓት ታያይዞም የፕሪቶሪያው የግጭት ማቆም ስምምነት የተፈራረመው የትግራይ ህዝብ ለማዳን እንጂ የሞት ገጽታ ለመለወጥ እንዳልሆነ ሊታወቅ ይገባል ሲል አጽንኦት ሰጥቷል። ኢትዮ ቴሌኮም ላለፉት 6 ዓመታት ሲያከናውን የቆየውን ተከታታይ የታሪፍ ቅናሽና የመሰረተ ልማት ማስፋፊያ ተከትሎ አሁን ላይ ያለው የማይክሮ ኢኮኖሚ ሁኔታ ከግምት ውስጥ ያስገባ መጠነኛ የታሪፍ ማስተካከያ ማድረጉን አስታወቀ። ኩባንያው ማስተካከያውን ያደረገው የስራ ማስኬጃ ወጪዎች መጨመር ተከትሎ የአገልግሎት ቀጣይነት ለማረጋገጥ መሆኑን ገልጸዋል። ኩባንያው ባወጣው መግለጫ እንዳመለከተው ባለፉት 6 ዓመታት የደንበኞችን የመግዛት አቅም ያገናዘቡ ቅናሾች በማድረጉ የደንበኞችን ቁጥር ከ86 ሚሊዮን በላይ ማድረስ ችሏል። በተመሳሳይ የቴሌብር ተጠቃሚዎች ቁጥር ከ56 ሚሊዮን ማለፉን የገለጸው ኩባንያው ይህ ለሀገሪቱ ዲጂታል ኢትዮጵያ 2025 ስትራቴጂ ስኬት ትልቅ ሚና መጫወቱን አብራርተዋል። የታሪፍ ማስተካከያው የተደረገባቸው ምክንያቶች የገለጸው ኢትዮ ቴሌኮም እየታሉ ያሉ የማይክሮ ኢኮኖሚ ሁኔታዎች እንዲሁም የካፒታልና የስራ ማስኬጃ ወጪዎች መጨመር ዋነኛዎቹ መሆናቸው ጠቁሟል። ይህ እርምጃ ኩባንያው በመላ ሀገሪቱ የጀመረው የዲጂታል መሰረት ልማት ማስፋፋት በዘላቂነት ለማጠናከር ያለመ መሆኑን ተገልጿል። ይሁን እንጂ ማስተካከያው ሲደረግ የማህበረሰቡን የተለያዩ ክፍሎች ተጠቃሚነት ከግምት ውስጥ ያስገቡ ልዩ ድጋፎች መካተታቸውን ኩባንያውን አስታውቋል። ከነዚህም መካከል ደንበኞች በቴሌብር ጥቅል ሲገዙ ያገኙት የነበረው የ10% ቅናሽ ወደ 20% ከፍ እንዲል ተደርጓል። ይሁን እንጂ በርካታ ደንበኞች የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አልተደረገም ብለዋል። ዝቅተኛ ገቢ ያላቸው ዜጎች የሚጠቀሙባቸው የ1 ብር፣ የ2 ብር፣ የ5 ብርና የ1 ሰዓት ጥቅሎች ባሉበት ዋጋ ቀጥለዋል ሲል ተቋሙ አስታውቋል። እስራኤል ለሶማሊላንድ የሰጠችው እውቅና ለዓለምና ለቀጠናው ደህንነትና መረጋጋት ስጋት መደቀኑን የሶማሊ ፕሬዝዳንት ሐሰን ሼክ መሐመድ ተናገሩ። ፕሬዝዳንቱ ዛሬ ሀገሪቱ ፓርላማ በጠራው አስቸኳይ ስብሰባ ላይ ባደረጉት ንግግር የእስራኤል እርምጃ አውግዘዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው አርብ ሀገራቸው ለሶማሊላንድ የመጀመሪያው እውቅና የሰጠች ሀገር መሆኗን ማስታወቅን ተከትሎ ፕሬዝዳንት ሐሰን ሼክ መሐመድ በሰጡት ምላሽ የሶማሊያ ሪፐብሊክ ህዝቦች አንድነት ለመናድ ብሎም ለዓላዊነቷ ነጻነቷና የግዛት አንድነቷ ሸርሸር ከመጣ ወራሪ ለይተናናይም ብለዋል። የሶማሊያ ፓርላማ በዛሬው አስቸኳይ ስብሰባው የእስራኤል እርምጃ በሉዓላዊነቷ ላይ ሆን ተብሎ የተቃጣ ጥቃት ሲል ፈርጆታል። የእስራኤል እርምጃ ኢጋድ፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት በይፋ ተቃውሞታል። በተጨማሪም ግብጽ፣ ቱርክ፣ 6 የባህረ ሰላጤ ትብብር ሀገራትና መቀመጫውን ሳዑዲ አረቢያ ያደረገው የእስላማዊ ትብብር ምክር ቤት ተቃውሞታል። ኤርትራም እርምጃውን በይፋ የተቃወመች ሀገር መሆኗን ዛሬ በይፋ ገልጣለች። የቦክሰኛው አንቶኒ ጆሹዋ ናይጄሪያ ውስጥ በደረሰ ከባድ የመኪና አደጋ ለጥቂት ተረፈ። ሁለት ሰዎች ህይወታቸው አልፏል። በናይጄሪያ ኦጉን ግዛት አደጋው የደረሰ ሲሆን ሁለት ሰዎች ወዲያው ህይወታቸው ማለፉን የሀገሪቱ የዜና ምንጮች ዘግበዋል። አደጋው የደረሰው በታዋቂውና በስራ በሚበዛው ሌጎስ ኢባዳን የፍጥነት መንገድ ላጎስ ኢባዳን ኤክስፕሬስዌይ ማኩን ተብሎ በሚጠራው አካባቢ ነው። አንድ አይን አማኞች ዘገባ ጆሹዋ ተሳፍሮበት የነበረው ሌክሰስ ኤስዩቪ የቅንጦት መኪና መንገድ ዳር ቆሞ ከነበረ የግጭት መኪና ጋር በከፍተኛ ፍጥነት ተጋጭተዋል። በወቅቱ ቦክሰኛው ከሹፌሩ ጀርባ ተቀምጦ የነበረ ሲሆን በአጠቃላይ መኪና ውስጥ 4 ሰዎች ነበሩ። ከአራቱ
ሰዓት ውስጥ ሁለቱ ከሹፌር ጎን የተቀመጠው ተሳፋሪና ሌላ አንድ ወንድ በደረሰባቸው ከፍተኛ ጉዳት በቦታው ህይወታቸው አልፏል። አንቶኒ ጆሹዋ ከአደጋው ቀላል ጉዳት ደርሶበት የተረፈ ሲሆን ከመኪና ፍርስራሽ ውስጥ ወጥቶ በሌላ መኪና ወደ ሕክምና ሲወሰድ የሚያሳይ ምስል በማህበራዊ ሚዲያዎች ተሰራጭቷል። ቦክሰኛው በወቅቱ በድንጋጤ ውስጥ የነበረ ሲሆን በአሁኑ ሰዓት በሕክምና ክትትል ላይ እንደሚገኝና ህይወቱ አደጋ ላይ እንዳልሆነ ተገልጿል። ለዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።